በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን የአካባቢው ነዋሪዎች ለዶቼ ቬለ ገለጹ። ይህንን መረጃ ይዘናል። ዶቼ ቬለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀባል ጥቃቱ መፈጸሙን አረጋግጠዋል። በአራት አቅጣጫ የከበበን ጠላት ብቻውን አስቀርተነዋል ሲሉ ጀነራል ጆን መዲ ተናገሩ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ሲሉ ጀነራል ጆን መዲ ተናገሩ። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙ ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድብ የደለቃቸው ጆሮውን ቢነፍጋቸውም በግድ በጦር ሜዳ ላይ ሊማግሉት በየአደባባዩ የናሸንፋለን ፉከራ እያሰሙ ይገኛሉ። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ደግሞ ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራ አሰምተዋል። ጀነራሉ በአራት አቅጣጫ የከበበን ጠላትን አሰልፈን በጣሰን ብልጽግና ብቻውን አስቀርተናል ሲሉ ተደምጠዋል። ትላንት ተባብረው የዘመቱብን ኃይሎች በታትነን በቀጠናው አዲስ አስተላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉ ማክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አስተላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጥላት ብቻውን አስቀርተን የራሳችን አስተላለፍ ፈጥረናል ብለዋል። በዚህ ጊዜ ተፈጥሮ የነበረው እኛን የማጥፋት አስተላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአስተላለፍ ለውጦች መፍጠር ችለናል ያሉት ጆን መዲድ አዲስ አስተላለፍ ፈጥረናል የሚሉት ጽምዶን ሲሆን በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመው የሻቢያ ጋራ አብረው መሰለፋቸውን እንደ ስኬት መጥቀሳቸውም አስተዛዛቢ ሆኗል። ጀነራሉ ይቀጥሉና ይህ አስተላለፍ የትግራይ ህዝብ ለህልውናው በከፈለ ዋጋ የተፈጠረ አዲስ አስተላለፍ ነው ሲሉም ከጦርነቱ በኋላ የተፈጠሩ የጓራ ለውጦችን ባለቤትነትንም ለህወሓት ሰጥተዋል። ለጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ብለዋል። አሁን ላይ ደግሞ ፈጥረናል ያሉትን የጥላት አስተላለፍ ለውጦች ተጠቅመው መመከት ላሉ ትልቅ ትግል አቅም ፈጥሮናል ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ዘገባችን እናልፋለን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን የአካባቢው ነዋሪዎች ለዶቼ ቬለ ገለጹ። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግቶ ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ሲሆን ጥቃቱ የተፈጸመው በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞንና በኦሮሚያ ክልል በደቡብ ሸዋ ዞን በሚዋሰኑት ቀሬ በተባለ ቦታ ነው። ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን ማስቆማቸው የተናገሩት አንድ በምስራቅ ጉራጌ ዞን የሶዳ ወረዳ ነዋሪ የወረዳው ፖሊስ አባላትና ሚሊሻዎች ታጋቾቹን ለማስለቀቅ የተኩስ ልውውጥ አድርገዋል። በዚህም በጸጥታ አባላት በታጣቂዎች ተመተው ህይወታቸው ማለፉን አውቃለሁ ብለዋል። ሌላኛው የዚህ ወረዳ ነዋሪ በበኩላቸው በህዝብ ማመላለሻ አውቶቡሶች ውስጥ የነበሩ መንገደኞችን ካገቱ በኋላ እንደሌሎችን በመልቀቅ 9ኙን ግን ይዘው መሄዳቸውን እንዳረጋገጡም ገልጸዋል። ዶቼ ቬለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ጥቃቱ መፈጸሙን አረጋግጠው በጥቃቱ 3 የጸጥታ አባላት የህዝቡን ደህንነት ለማስጠበቅ ባደረጉት ትግል መሰዋታቸውንና አንድ አባል ደግሞ መቅሰሉ የጠቀሱት ዋና አዛዡ ከሁሉም በላይ ግን በታጋቾቹ እጅ ቀርተው የነበሩ 9 መንገደኞችን ጨምሮ በጠቅላላ 48 ሰዎችን ታጋቾችን ጉዳት ሳይደርስባቸው ለማስለቀቅ ተችሏል። ጥቃቱ የፈጸመውና እገታውን ለማድረግ የሞከረው ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የመጣውና ሸኔ የተባለው ታጣቂ ቡድን ሲሆን በመንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን ስለ ጥቃቱ የሰጠው ምንም አይነት ማረጋገጫም ሆነ ማስተባበያም የለው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንና በኦሮሚያ ክልል ምዕራብ ሸዋ ዞን አዋሳኝ አካባቢዎች ታጣቂዎች በመንገደኞች ላይ ጥቃት ሲያደርሱ ያሁኑ የመጀመሪያ አይደለም። ባለፈው መጋቢት ወርም አንድ የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደርን ጨምሮ በሲቪል ነዋሪዎች ላይ ተመሳሳይ ጥቃትን መፈጸሙ ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።